በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ኢዮር ቀሲስ መምራቢ እዚች የታምረኛው ደብር አስተዳዳሪ እጅግ በጣም እምወዳቸውና እማከብራቸው በእንጦጦ መንበረ ፀሐይ ወይም ደግሞ በእንጦጦ ማርያም ቤተክርስቲያን የድጓ መምህር የሆኑት ተጠያቂና ሊቅ የሆኑት የኔታ ተክሌ እንዲሁም አየንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ መምህራነ ወንጌል በዚህ በተቀደሰ ስፍራ የተሰበሰባችሁ የእናታችን የእመቤታችን የወለላይቱ እመቤት የድንግል ማርያም የኪዳነ ምሕረት የአስራት የቃል ኪዳን ልጆች የጻድቁ አባታችን የአቡነ ተክለ ሃይማኖት የነፍስ ወዳጆች እንደምን አደራችሁ? አሜን። ወላዲት አምላክ እመብርሃን ኪዳነ ምሕረት ከያለንበት ሰብስባ ለዚህ ለበረከት ቀን የጠራችን የሰበሰበችን እናታችን ኪዳነ ምሕረት ከተወዳጅ ልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋራ ክብር ምስጋና ይድረሳቸው። እንግዲህ ዛሬ ታኅሳስ 24 ቀን ነው። በዚህ ዕለት የምናስባቸው የምናስታውሳቸው ቅዱሳኖች አሉ። ከነዛ ውስጥ ማንን ታስባላችሁ ታስታውሳላችሁ? የለም? እራት አልበላችሁ? ሳያችሁ ግን እንደው ያልበላ ፊት ነው ያላችሁ። ደክሟችኋል ገና በጠዋቱ። ዛሬ ማንን ነው የምታስታውሱት? ማን? አይሰማኝም። አቡነ ተክለ ሃይማኖት። ከዚህ በፊት በጣም ብዙ ጊዜ በተደጋጋሚ ተናግር ያለው ብዙዎቻችሁ ለአቡነ ተክለ ሃይማኖት ፍቅራችሁን የገለጻችሁ እየመሰላችሁ ወይም ደግሞ አንዳንዴም ከፍቅር የተነሳ አቡነ ተክለ ሃይማኖት የሚለውን ስም ዘንጠል ታደርጉና ተክልዬ ትላላችሁ አይደል? ይባላል አይባልም? ግን ትላላችሁ። ተክልዬ ትላላችሁ። አቡነ ሀብተ ማርያምን ደግሞ ማን ትላላችሁ? ሀብትዬ። አቡነ ገብረ መንፈስ ቅዱስን ደግሞ ማን ትላላችሁ? አቡዬ። እኔንስ ሄንዬ ትላላችሁ? ትላላችሁ እንዴ? አታሹ አትሉም። እኔን ማን ነው የምትሉኝ? ቀሲስ ሄኖክ ትላላችሁ። እኔን አክብራችሁ ቀሲስ ሄኖክ ካላችሁ ወይም ደግሞ እኔን ቀሲስዬ ሄንዬ ካላላችሁ እና አቡነ ተክለ ሃይማኖትንም ቅዱሳኑን እየጨመራችሁበት ተክልዬ፣ ሀብትዬ፣ አቡዬ አይባልም። እሺ? አዎ፣ እግዚአብሔር ነው ያከበራቸው፣ እግዚአብሔር ነው ስሙን የሰጣቸው። በነገራችን ላይ የቅዱሳኑ ስም ገና ሲጠራ አጋንንት ይርዳል፣ ይንቀጠቀጣል፣ ብን ብሎ ይጠፋል። እኛም በዚህ አገልግሎት ክፉ መናፍስትን ከሰዎች ውጡ የምንለው ከሥላሴ ከመድኃኔ ዓለም ከድንግል ማርያም ቀጥሎ ከመላእክትም ቀጥሎ የቅዱሳንን ስም ነው። እንደምታውቁት አባታችን አቡነ ተክለ ሃይማኖት በዚህ ምድር 99 ዓመት ከ10 ወር ከ10 ቀን 100 ዓመት ሊሞላቸው 2 ወር ከ20 ቀን ነው የቀራቸው። ሲያገለግሉ ስለነበሩ ሲጋደሉም ስለነበሩ አጋንንትን ከኢትዮጵያ ምድር ቀጥቅጠው በጸሎታቸው አባረው ስለነበሩ ይሄ ደግሞ ስም የተሰጣቸው ከሰማይ ስለሆነ ይሄ ስም ሲጠራ አጋንንት ይፈራል፣ ይርዳል፣ ይጠፋል። ስለዚህ የቅዱሳንን ስም አክብራችሁ መጥራትን ልመዱ። ምናልባት እኛን ወዳጆቻችሁን ልጆቻችሁን ስማቸውን አቀማጥላችሁ ልትጠሩ ትችላላችሁ። ነገር ግን የቱንም ያህል ቅዱሳንን ብትወዷቸው፣ የቱንም ያህል ቅዱሳንን ብታከብሯቸው፣ የትኛውም ቅዱስ ለእናንተ ቅርብና ባለውለታ ቢሆንም ስማቸውን አክብራችሁ ጥሩ። ክብር የሚጀምረው ከስም ነው። ከምንድን ነው አልኳችሁ? ከስም። እግዚአብሔር አምላክ ቅዱሳንን ሲወድ ስም ይሰጣቸዋል ወይም ደግሞ ስም ያወጣላቸዋል። ለምሳሌ
ካስታወሳችሁ እግዚአብሔር አምላክ ያዕቆብን ስም አውጥቶለታል። ማን ብሎ ነው የጠራው? ከዛሬ ጀምሮ አንተ ማን ትባላለህ አለው። እስራኤል አለው። እሺ የስምዖን ጴጥሮስ የቀድሞ ስሙ ማን ነው? እስኪ የሚያስታውሰኝ ማን ነበር? የለም የላችሁ? የቤት ስራ ይሆናችሁ። ይህንንማ ካቃታችሁ ምኑን ተማራችሁ? እግዚአብሔር ለቅዱሳኑ ስም ያወጣላቸዋል። ለምሳሌ በዛሬው ዕለት የዋሉት አባታችን አቡነ ተክለ ሃይማኖት ቅድም በታምረ ማርያም ላይ ስትሰሙ እናት አባት ያወጣላቸው ክርስትናም ሲነሱ የተሰጣቸው ስም አለ። ያ ስም ማን ነው? ፍስሐ ጽዮን። ፍስሐ ጽዮን ማለት የጽዮን ደስታ ወይም ደግሞ የማርያም ደስታ ማለት ነው። እናትና አባቶቻቸው አባታችን አቡነ ተክለ ሃይማኖትን ይጠሩበት የነበረው ስም ፍስሐ ጽዮን ነው። ነገር ግን ለስም አጠራሩ ክብር ምስጋናና ስግደት የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ አንድም ደግሞ ድንግል ማርያም በታምሩ ላይ እንደሰማችሁት ከዛሬ ጀምሮ ስም ፍስሐ ጽዮን አይደለም፣ ስም ተክለ ሃይማኖት ማለት ነው። ተክለ ሃይማኖት ማለት ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ወይም ደግሞ አብ የተከለው ወልድ የተከለው መንፈስ ቅዱስ የተከለው ማለት ነው። አብ የተከለው ማንም አይነቅለው ይላል ወንጌል። ይሄ የአቡነ ተክለ ሃይማኖት ስም የተሰጣቸው በሕይወታቸው ላይ የሚጠሩበት የተተከለላቸው ስም ነው። ስለዚህ ቅዱሳንን ማክበር የምንጀምረው ከስማቸው ነው። እግዚአብሔር ስማቸውን እንድናከብር ይርዳን። እንግዲህ ዛሬ አባታችን አቡነ ተክለ ሃይማኖት ታኅሳስ 24 ቀን ወደዚህ ዓለም የመጡበት ከእናት ከአባታቸው የተወለዱበት ለእኛም የተሰጡበት ታላቅ ቀን ነው። ቅዱሳን አባቶቻችን በሚውሉበት ቀን መነጋገር መማማር አንዱ የቤተ ክርስቲያናችን ቀኖና ነው። ምክንያቱም ቅዱሳኑን እንድንጠቀምባቸው በቃል ኪዳናቸውን በረከት እንድናገኝባቸው ቅድስት ቤተ ክርስቲያናችን ስለ እነሱ እንድንናገር፣ እንድናስተምር፣ እንድንመሰክር ታዘናለች። ስለዚህ ስለ አቡነ ተክለ ሃይማኖት ለጥቂት ደቂቃ ከኔ ጋር እንማማራለን። የምንማማርበት የትምህርታችን ርዕስ እንዲህ ነው፣ ሁላችንም እንለዋለን። እርሱ በሉ እስኪ ለዓለም ብርሃን ይሆናል። እርሱ ለዓለም ብርሃን ይሆናል ተብሎ የተነገረላቸው ታላቁ ጻድቅ አባታችን አቡነ ተክለ ሃይማኖት ናቸው። አባታችን አቡነ ተክለ ሃይማኖት የተወለዱት በሊቀ መላኩ በቅዱስ ሚካኤል ብስራት ነው። ብዙዎቻችን ቅዱስ ገብርኤል እንደሚያበስር እናውቃለን። ድንግል ማርያምን ያበሰራት፣ ሌሎቹንም ቅዱሳኖችን ያበሰረ ዘካርያስን፣ መጥምቀ መለኮት ቅዱስ ዮሐንስን እንደሚወልድ ያበሰረው ይሄ ታላቁ መልአክ ቅዱስ ገብርኤል በብስራት ነው የምናውቀው። ነገር ግን አባታችን አቡነ ተክለ ሃይማኖት በሊቀ መላኩ በቅዱስ ሚካኤል ብስራት ነው የተወለዱት። በማን ብስራት አልኳችሁ? በቅዱስ ሚካኤል ብስራት። ይሄ ታላቁ መልአክ ሊቀ መላኩ ቅዱስ ሚካኤል ንጹሕ ለሆነው እውነተኛ ለሆነው ካህን ለሆነው ለጸጋ አሕዛብ መጣና እርሶ ለዓለም ብርሃን ይሆናል ብሎ ነገረው። አንዳንዶች አሁን ይህንን ቃል ሲሰሙ እንዴት አቡነ ተክለ ሃይማኖት ለዓለም ብርሃን ይሆናሉ? ብርሃን እግዚአብሔር ነው። ብርሃን ራሱ ኢየሱስ ክርስቶስ ነው። ስለዚህ ሰው ብርሃን ሊገባ አይገባም። ወይም ደግሞ አቡነ ተክለ ሃይማኖት ብርሃን አይደሉም፣ ብርሃን መባል የለባቸውም ብለው የሚከራከሩ የሚናገሩ አሉ። በዚህ በዮሐንስ ወንጌል በምዕራፍ 8 ቁጥር 12 ላይ ራሱ ለስም አጠራሩ ክብር ምስጋናና ስግደት የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ ብሏል። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰማይም የምድርም የዓለም ሁሉ ብርሃን ነው። ስለዚህ እኔ የዓለም ብርሃን ነኝ አለ። ስለዚህ ብርሃን ማን ነው ማለት ነው? ራሱ እግዚአብሔር ነው። ብርሃን ማን ነው? ክርስቶስ ነው። እንደገና በማቴዎስ ወንጌል በምዕራፍ 5 ቁጥር 14 ላይ እናንተ የዓለም ብርሃን ናችሁ አለ። በዮሐንስ ወንጌል ምዕራፍ 8 12 ላይ እኔ የዓለም ብርሃን ነኝ አለ። እንደገና ደግሞ የማቴዎስ ወንጌል ምዕራፍ 5 ቁጥር 12 ላይ ደግሞ መልሶ ምን አለ? እናንተ
የዓለም ብርሃን ናችሁ አለ። አንድም በወቅቱ ለነበሩት ለቅዱሳን አባቶቻችን ለሐዋርያት፣ ሁለት ደግሞ በእነሱ እግር ለሚተኩት አባቶቻችን የሰጣቸው ዘላለማዊ ቃል ኪዳን ነው። ብርሃን የሆነው ክርስቶስ ቅዱሳን ሐዋርያት ብርሃን እንዲሆኑ አድርጓቸዋል። ብርሃን የሆነው ክርስቶስ ቅዱሳን አባቶቻችን እናንተ ብርሃን ናችሁ ብሎ ስልጣንና ቃል ኪዳን ጸጋውን ሰጥቷቸዋል። ስለዚህ ይሄ ታላቁ መልአክ ሊቀ መላኩ ቅዱስ ሚካኤል ወደ ጸጋ ዛፍ መጣና እርሱ ለዓለም ብርሃን ይሆናል ብሎ አባታችን አቡነ ተክለ ሃይማኖት እንደሚወለዱ ነገራቸው። የአባታችን የአቡነ ተክለ ሃይማኖት እናት እጅግ በጣም ቅድስት የዋህ የቀድሞ ስሟ ሳራ በኋላ ላይ ደግሞ እግዚአርያ ተብላ የተጠራች፣ ባለቤቷ ደግሞ ካህኑ ጸጋ ዛብ ነው። እነዚህ ሁለት ደጋግ ባልና ሚስት ሕጋዊ በሆነ ጋብቻ ጸንተው በአምልኮተ እግዚአብሔር በርትተው እግዚአብሔርን እያመለኩ እግዚአብሔርን እያስደሰቱ በትዳር ተፋቅረው ተከባብረው የሚኖሩ ነበሩ። ነገር ግን በትዳራቸው ሲኖሩ አንድ ነገር ጎደላቸው። ያም የጎደላቸው ልጅ ነው። ልጅ አልነበራቸውም። በመካንነት ነበር የሚኖሩት። ነገር ግን ልጅ ስለሌላቸው ፍቅር አላጡም፣ ወይም ደግሞ ልጅ ስላጡ ባልና ሚስቱ ፍቅር አላጡም። እንደውም እግዚአብሔር አምላክ የተባረከ የተቀደሰ ልጅ እንዲሰጣቸው እግዚአርያ በእመቤታችን ስም በተሰራች በቤተ ክርስቲያኗ እየሄደች ድንግል ማርያምን ዕለት ዕለት ትማጸን ነበረ። ካህኑ ጸጋ ዛብም በቅዱስ ሚካኤል ቤተ ክርስቲያን እየሄደ አምላከ ቅዱስ ሚካኤል የተባረከ የተቀደሰ ልጅ ስጠኝ እያሉ ይለምኑ ይማጸኑ ነበረ። እኔ በጣም በተለይ ሴቶች ልብ ብላችሁ እንድትሰሙ የምፈልገው ለወንዶቹም ይሆናል። እናታችን እግዚአርያ ለረጅም ዓመት ልጅ ባለመውለድ በመካንነት ስትኖር፣ ነገር ግን መካን ሆና ትለምን የነበረው ደግሞ ልመና እጅግ በጣም ይገርም ነበረ። እግዚአብሔር ምን ትለው ነበረ? የተባረከ ልጅ ማትሰጠኝ ከሆነ ማህፀኔን ዝጋው ትል ነበረ። ምን አልኳችሁ? የተባረከ ልጅ ማትሰጠኝ ከሆነ ማህፀኔን ምን አድርገው? ዝጋው። አሁን ሴቶች እንዲህ ብላችሁ ትለምናላችሁ። ስለተባረከ ልጅ መወለድ ትጨነቃላችሁ። እግዚአብሔር የተባረከ የተቀደሰ ልጅ እንዲሰጣችሁ ትለምናላችሁ። ወይም ደግሞ እግዚአብሔርን እንደ እግዚአርያ የተባረከ የተቀደሰ ልጅ የማትሰጠኝ ከሆነ ማህፀኔን ዝጋው ወይም ደግሞ ልጅ ይቅርብኝ ትላላችሁ? አትሉም። ብቻ ይወለድ ይባረክ አይባረክ ግድ የለንም። ጤነኛ ይሁን ግድ የለንም። ከተወለደ በኋላ ወልደንም ካሳደግን በኋላ የልጆቻችንን የመከራ ህይወት ያኔ እንቆጥራለን። ብዙዎቻችን እንጋባለን። ከተጋባን በኋላ ልጅ ለመውለድ ነው እንጂ የተባረከና የተቀደሰ ልጅ ለመውለድ አንጨነቅም። እሷ ግን ቅድስት እግዚአብሔር ሆይ የተባረከ የተቀደሰ ልጅ የማትሰጠኝ ከሆነ ማህፀኔን ዝጋው እያለች ትለምን ነበረ። ጸጋ ዛብና እናታችን ቅድስት እግዚአርያ የተራበ በማብላት የተጠማ በማጠጣት የታረዘ በማልበስ ይታወቁ ነበረ። ምን አልኳችሁ? የተራበብን በማድረግ በማብላት የተጠማ በማጠጣት የታረዘ በማልበስ ወይም ደግሞ ለድሆች በመመገብና ድሆችን በማልበስ በጣም ይታወቁ ነበረ። ይሄ ብቻ አይደለም፣ ነዳያንን ያከብሩ ነበር ይላል ገድሉ። ምን አልኳችሁ? ነዳያንን ምን ያደርጋሉ? ያከብሩ ነበረ። ነዳያንን የሚያከብር ሰው እግዚአብሔርን ነው የሚያከብረው። ለነዳያን የሚሰጥ ሰው ከእግዚአብሔር ነው የሚቀበለው። ድሆችን አይገፉም፣ ያላቸውን ይሰጣሉ። ያላቸውን ለድሆች ሁሉ ያካፍሉ ነበረ። ይሄንን ደግሞ ገድሉ በሚገባ ጽፎላቸዋል። በዚህ በመጽሐፈ ምሳሌ በምዕራፍ 28 ቁጥር 27 ላይ ለድሃ የሚሰጥ አያጣም ይላል። ለድሃ ምን የሚያደርግ የሚሰጥ። አሁን እኛ ለድሃ ስንሰጥ ምናጣ ነው አይደል የሚመስለን? ለድሃ ስንሰጥ የሚጎልብን ይመስለናል። ለድሃ ስንሰጥ የሚያልቅብን ይመስለናል። ለድሃ ስንሰጥ እኔ ደግሞ ለሱ ወይም ለሷ ሰጥቼ እኔ ምን ይቀረኛል እንላለን። ለድሃ የሚሰጥ አያጣም። ሰው ለድሃ ሰጥቶ የማያጣው ለምንድን ነው ቢሉ አምላከ ነዳያን የሆነው እግዚአብሔር አምላካችን እሱ ይሰጠዋል። ለድሃ ስትሰጡ ከእግዚአብሔር ትቀበላላችሁ። እናንተ ለድሃ ስትራሩ እግዚአብሔር ለእናንተ ይራራላችኋል። እናንተ ለድሃ እጃችሁን ስትዘረጉ እግዚአብሔር የምሕረት እጁን፣ የስጦታ እጁን፣ የበረከት እጁን፣ የሀብት እጁን ለእናንተ ይዘረጋል።
ዛሬ እኮ በረከት የምናጣው ተካፍለንም ስለማንበላ ነው። እኛ ካገኘን ችግር የለብንም። ዘመዳችን፣ ወገኖቻችን፣ ጎረቤቶቻችን አጡ ነጡ ግድ የለንም። እነሱ ግን ለድሃ ይሰጡ ነበረ፣ ለድሃ ይመጸውቱ ነበረ። ስለዚህ ለድሃ ሁል ጊዜ የሚሰጥ ሰው በፍጹም አያጣም። እንደገና በዚህ በትንቢተ ዳንኤል በምዕራፍ 4 ቁጥር 27 ላይ በደልህም ለድሆች በመስጠት አስቀር ይላል። በደልህን ለድሆች በመስጠት አስቀር። ለዚህ ነው አባቶቻችን ምጽዋት ኃጢአትን ታስተሰርያለች የሚሉት። አንድ ሰው ለድሃ የሚራራ ከሆነ፣ ለድሃ የሚሰጥ ከሆነ፣ ለድሃ የሚመጸውት ከሆነ እግዚአብሔር አምላክ በደሉን እንኳን ይተውለታል ወይም ደግሞ ይቅር ይለዋል። ስለዚህ ለድሆች የምትሰጡ ከሆነ የእናንተ በደል ይርቃል፣ የእናንተ ኃጢአት ከእናንተ ይወገድላችኋል። መዝሙረኛው ቅዱስ ዳዊት በዚህ በመዝሙር 9 ቁጥር 9 ላይ እግዚአብሔር ለድሆች መጠጊያቸው ሆናቸው ይላል። ምን አልኳችሁ? እግዚአብሔር ለድሆች ምናቸው ነው? መጠጊያቸው ሆናቸው። የኛ መጠጊያ ማን ነው? የድሆች መጠጊያ ማን ነው? እግዚአብሔር ነው። ስለዚህ ድሆች መጠጊያቸው እግዚአብሔር ነው። ለድሆች ስትሰጡ እናንተ ወደ እግዚአብሔር ትጠጋላችሁ። ምክንያቱም የእነሱ መጠጊያ እግዚአብሔር ስለሆነ። ብዙ ጊዜ ተናግሬያለሁ። ቅዱስ ዮሐንስ አፈወርቅ እግዚአብሔር በባለጸጋ ላይ አድሮ ይሰጣል፣ በድሃ ላይ ደግሞ አድሮ ይቀበላል ይላል። ሰው ሲሰጥ ከማን ይቀበላል? ከእግዚአብሔር ይቀበላል። ስለዚህ ድሆች የእግዚአብሔር መጠጊያ ናቸው፣ ወይም ደግሞ እግዚአብሔር ወደ ድሆች ይጠጋል ማለት ነው። ጸጋ ዛብና እግዚአብሔር ለድሆች መጠጊያ ነበሩ። ላጡት፣ ለነጡት፣ ለተቸገሩት ማደሪያ ላጡት ሁሉ መጠጊያ ነበሩ። እንደገና ደግሞ ቀን ያዋረዳቸውን ወራት የባሰባቸውን ይደግፉ ነበር ይላል። ይሄ በጣም ትልቅ ቃል ነው። ቀን ያዋረዳቸውን ወራት የባሰባቸውን ሰው ከዕለታት አንድ ቀን ሀብት ንብረቱ ሊወድምበት ይችላል። ያኔ ቀን ያዋርደዋል። ሰው ከዕለታት አንድ ቀን ጤናውን ያጣል። ሁሉ ነገር ሊበላሽበት ይችላል። እንደነበረው ላይኖር ይሆናል። ስለዚህ ቀን ያዋረዳቸውን ወራት የባሰባቸውን ሰዎች በመደገፍ ይታወቁ ነበረ። ወገኖቼ የምታውቋቸው አንዳንድ ሰዎች አሉ። ትላንት ባለጸጋ የነበሩ ዛሬ ደግሞ ያጡ የነጡ አሉ። ትላንት ቆሞ የሚሄዱ ዛሬ በወልቸር ላይ በቤት ባልጋ የተቀመጡ አሉ። ትላንት በመስጠት የሚታወቁ ዛሬ ለመቀበል ያፈሩ ብዙ ሰዎች አሉ። እነዚህ ሰዎች ቀን የጣላቸው ወራት የባሰባቸው ናቸው። ለነዚህ ሰዎች ስትሰጡ እግዚአብሔር ለእናንተ ይሰጣቸዋል። ይሄ ብቻ አይደለም፣ እንግዳ መቀበል የዘውትር ስራቸውና ልማዳቸው ነበር ይላል። እንደ አባታችን እንደ አብርሃምና እንደ ሳራ እንግዳ ሳይዙ አይበሉ፣ እንግዳን በቤታቸው ያሳርፋሉ። በእርግጥ ዛሬ እንግዳ ተቀብሎ በቤትም ለማሳረፍ እኮ ችግር ነው አይደለ? ጊዜው ሳይከፋ እኛ ከፋን። እርስ በርሳችን መተማመን ጠፋ። አሁን ዛሬ አንድ ሰው መጥቶ እንደው ከክፍለ ሀገር ነው የመጣሁት መውደቂያና ማደሪያ አጥቻለሁ፣ እባካችሁ አስጠጉኝ አሳድሩኝ ብንባል እኔንም ጨምሮ እናሳድራለን? ለምን? ፍቅር ስለሌለ፣ መተማመን ከመሃላችን ጠፋ። አጭበርባሪው ስለበዛ፣ ገብቶ አድሮ ደግሞ ዘርፎ የሚሄደውም ስለበዛ ዛሬ እንደ ቅዱሳን አባቶቻችን እንግዳ ተቀብለን እንግዳ አሳድረን የእነሱን በረከት እንኳን ለመቀበል አልቻልንም። ባለጸጎቹ ደግሞ እንግዳ ከመፍራታቸው ወይም ደግሞ ድሃ እንዳይጠጋቸው በማሰባቸው ትልቅ አጥር አሰርተው አጥሩ አልበቃ ብሎ ደግሞ በላዩ ላይ ደግሞ ሽቦ አለ። ከሽቦ ደግሞ አናቱ ላይ ዴንጀር የሚል ጽሑፍ አለ። ደግሞ እንደኔ ደግሞ አይነቱ የድሃ ቤት ደግሞ ለማስፈራራት አንድ ታፔል ላይ ለጥፋል። ላዩ ላይ ደግሞ እዚህ ቤት አደገኛ ተናካሽ ውሻ አለ ይላል። ይሄ እኛ ድሆች ነው። ባለጸጎቹ ከላይ ዴንጀር ነው ይላል። እኛ ደግሞ ለጠፋ አድርገን ያው ድሃ እንዳይመጣብን እዚህ ቤት አደገኛ ውሻ አለ እንላለን። እነሱ እንግዶችን በመቀበል ይታወቅ ነበር። በተለይ ደግሞ ወንዶች አባቶች ጸጋ ዛብ የሚታወቅበትን ነገር በጥቂቱ ልንገራችሁ። ጠዋትና ማታ በማልትና በሌሊት ከቤተ ክርስቲያን አይለይም ነበር። በእርግጥ ካህን ስለሆነ ነው። ቢሆንም ግን ዕለት ዕለት ጸጋ ዛብ ከቤተ ክርስቲያን አይጠፋም ነበረ። ወደ ቤተ ክርስቲያን የሚሄደው ዕጣን ለማሳረግ ወይም ደግሞ ዕጣን ለማጠን የሚሄድበት ጊዜ አለ። መስዋዕት ለማዘጋጀት ወደ ቤተ ክርስቲያን የሚሄድበት ጊዜ አለ።
ጸሎት ለመጸለይ ወደ ቤተ ክርስቲያን የሚሄድበት ጊዜ አለ። መጻሕፍትን ለማንበብና ትምህርተ ወንጌል ለመስጠት ወደ ቤተ ክርስቲያን የሚሄድበት ጊዜ አለ። የትሩፋት ስራ ለመስራት ምናልባት በቤተ ክርስቲያን የተቸገረ ሰው መጥቶ ሊሆን ይችላል ብሎ በማሰብ ያንን ሰው ለመርዳትና ለማገዝ ቤተ ክርስቲያን ሄዶ የተቸገሩትን ሰዎች ይጠብቅ ነበረ። በኋላ ይህንን ሁሉ የበረከት ስራ ይሰሩ ነበረ። ከዛ ውጭ ደግሞ አንድ የሚታወቁበትን ምናልባት እናንተ ደግሞ ብትተገብሩት የምትጠቀሙበትን ልንገራችሁ። አባታችን ጸጋ ዛብና እናታችን እግዚአብሔር ሊቀ መላኩን ቅዱስ ሚካኤል በየወሩ ይዘክሩት ነበረ። ምን ያደርጉት ነበረ? ይዘክሩት ነበረ። ገድሉን ተመልከቱት፣ አንብቡት። ወር በገባ በ12 ሊቀ መላኩን ቅዱስ ሚካኤልን ድል አድርገው በመደገስ እንዲሁም ደግሞ ሰኔና ህዳር 12ን የቅዱስ ሚካኤልን ዓመታዊ ክብረ በዓልን በመደገስ ለድሆች ያበሉ ያጠጡ ነበር፣ ወይም ደግሞ ቅዱስ ሚካኤልን ይዘክሩ ነበረ። በዚህ ስራቸው ቅዱስ ሚካኤል የነፍስ ወዳጃቸው ሆነ። በሚሰሩት ስራ፣ በሚገቡበት በሚወጡበት ሁሉ ይሄ ታላቁ መልአክ ይጠብቃቸው ነበረ። እንደነገርኳችሁ ለዓመታት ልጅ በማጣት ኖሩ። በኋላ እግዚአብሔር እመቤታችንን ለመነች። ጸጋ ዛብን ቅዱስ ሚካኤልን እግዚአብሔርን ለመነ። እግዚአብሔር አምላክ ጸሎታቸውን ሰማ። እግዚአብሔር የኛንም ጸሎት ይስማል። አንዳንድ ጊዜ ቅዱሳን መላእክትን ስትዘክሩ ወይም ደግሞ አንዱን መልአክ የነፍስና የሥጋ ጠበቃ አድርጋችሁ ስትይዙ የምትፈተኑ እንዳይመስላችሁ። ትፈተናላችሁ፣ ግን ፈተናውን ታልፋላችሁ። አንዳንዱ ቅዱስ ሚካኤልን የሚዘክር ወይም ደግሞ አንዳንዱ ቅዱስ ገብርኤልን የሚዘክር ሰው በቃ በሕይወት ዘመኑ ለኔ ቅዱስ ሚካኤል ወይም ደግሞ ቅዱስ ገብርኤል ስላለኝ ምንም ነገር ፈተና አይመጣብኝም የሚል ሰው አለ። እንፈተናለን እንዳቅማችን። ጸጋ ዛብ ቅዱስ ሚካኤልን እየዘከረ መዘከር ብቻ አይደለም፣ ሊቀ መላኩ ቅዱስ ሚካኤልን እያገለገለ ፈተና ገጠመው። ምን ገጠመው አልኳችሁ? ፈተና ገጠመው። ሞቶለም የሚባል ከዳሞት ቀድሞ ዳሞት የሚባለው አሁን ወላይታ የሚባለው ግዛት ነው። በዛ ሀገር የነገሰ አንድ አላዊ ንጉስ ነበረ። ሴሰኛና ዘማዊ ነበረ። ዳሞትን ይሄንን ሸዋን ሁሉ አንቀጥቅጦ ገዛ። የመኳንንቱን የመሳፍንቱን ሚስት እየነጠቀ ከነሱ ጋር የተኛ ነበረ። በተለይ ደግሞ የዝሙት ሱስ ስለነበረበት ደናግል ሴቶችን ከክብራቸው ያሳንስ ነበረ። የሱ ወታደሮች አንዲት ሴት ማርከው ድንግል ከሆነች እንደ መስዋዕት ለሞቶሎም የሰጡት ነበረ። እና ይሄ ሰው ከዳሞት ተነስቶ ሸዋ መጥቶ ደብረ ጽላልሽ ወይም ደግሞ ቡልጋ አሁን እነሱ ያሉበት ቦታ ላይ ሄዶ ያችን ሀገር ወረራት። ሀገሩን በሙሉ አጠፋ፣ ቤተክርስቲያን አቃጠለ። ይሄ ፈተና ሲመጣ ሞቶሎሜ አባታችን ጸጋ ዛብን ሊገለው ፈለገ። ጸጋ ዛብ ሸሸ፣ ፈራ፣ ሮጠ። በፈረስ ላይ የተቀመጠ የንጉሥ ወታደር ጸጋ ዛብን ፈረስ ላይ ተቀምጦ ያሳድደዋል። ጸጋ ዛብ ደግሞ በእግሩ ይሮጣል። በልቡ ምን ያስባል? ቅዱስ ሚካኤል እንዴት የፈተና መከራ ይደርስብኛል? እባክህ ምዘክርህ እማገለግል ሊቀ መላኩ ቅዱስ ሚካኤል አድነኝ እያለ በልቡ ይማጸናል። ቅዱስ ሚካኤል ሊደርስለት አልቻለም። ይልቁንም እንኳን ቅዱስ ሚካኤል ሊደርስለት ያ በፈረስ ላይ የተቀመጠ ወታደር ደረሰበት። አንዳንድ ጊዜ ይደርሱልናል ብለን ስናስብ የሆነ ነገር ሲደርስብን የምንማረር ሰዎች አለን። ቅዱስ ሚካኤል ሳይደርስለት ያ ወታደሩ በፈረስ ላይ ተቀምጦ አሳዶ ሊደርስበት ሲል ከፊት ለፊቱ ትልቅ ባህር ነበር ይላል። ይሄ አላዊ የንጉሥ ወታደር ከሚገለኝ ቅዱስ ሚካኤል መቼም አልደረሰልኝም፣ ስለዚህ እዚህ ባህር ውስጥ ገብቼ ብሞት ይሻላል ብሎ እዛ ባህር ውስጥ እንደ ድንጋይ ተወርውሮ ገባ ይላል። ውሃ ውስጥ ሰመጠ፣ ባህር ውስጥ ገባ። ውስጥ ሆኖ ካሁን ነፍሴ ከስጋ የተለየች ሞትኩ እያለ ያስባል። እሱን ደግሞ የሚያሳድደው ወታደር ከባህሩ ጫፍ ሆኖ አዘቅዝቆ ሲመለስ ጸጋ ዛብ የለም። ይሄማ በቃ ባህር ገብቷል አይወጣም ሞቷል ብሎ ንቆት ትቶት ሄደ። እዛ ባህር ውስጥ ጸጋ ዛብ ቅዱስ ሚካኤል ድረስልኝ፣ የማገለግል መልአክ ድረስልኝ፣ የምዘክር መልአክ ቅዱስ ሚካኤል እባክህ ከዚህ ባህር አውጣኝ፣ ከዚህ ወታደር ታደገኝ እያለ ይጮሃል። እዛ ባህር ውስጥ
በታምራት 1 ቀን አደረ፣ 2 ቀን አደረ፣ 3 ቀን አደረ። በ3ኛው ቀን ሲሮጥ ያልደረሰለት ቅዱስ ሚካኤል በዛ በባህሩ ውስጥ ገናናው መልአክ ተገለጸለት፣ ታየው። ጸጋ ዛብም ተረጋጋ። ወዳጄ ጸጋ ዛብ ሆይ አይዞ፣ ያ ወታደር ሲያሳድድህም አብሬ ነበርኩኝ፣ ወደዚህ ባህር ውስጥም ስትገባ አብሬ ነበርኩኝ። አሁን አንተ እዚህ ውስጥ ሆነ ቅዱስ ሚካኤል አልደረሰልኝም እያልክ ታማርራለህ። ነገር ግን እቺን ባህር እንደ ድንኳን ያደረኩልህ፣ እንደ ድንኳን የጣልኩልህ፣ ባህር ውስጥ ተንፍሰ በታምራት እንድትኖር ያደረኩ እኔ ነኝ። ስለዚህ አይዞ፣ አድንሃለሁ። የማድንህም ለአንተ ብቻ አይደለም፣ ከአብራክህ ስለሚከፈለው ካንተ ስለሚወለደው ልጅ ነው አለው። አሁን ጸጋ ዛብ ባህር ውስጥ ገብቷል። ተስፋ ቆርጧል። ቅዱስ ሚካኤል በየብስ ያድነኛል ብሎ አስቦ ነበረ። እሱ ባህር ውስጥ ገብቷል። ነገር ግን ቅዱስ ሚካኤል ሊደርስለት አልቻለም። ግን እሱ እየጠበቀው ነው። አንዳንድ ጊዜ በመከራችን በፈተናችን እስከ ሞት ያልደረስነው ሌላም ችግር ያልመጣብን መከራችንን ችለን እንድንኖር ያደረገን እግዚአብሔር ቅዱሳን መላእክትን እያዘዘልን ነው። በኋላ ከዛ አጽናናው፣ ከዛ ባህር በታምራት አወጣው። ቅድም እንደነገርኳችሁ እርሱ ለዓለም ብርሃን ይሆናል ካንተ የሚወለደው ብሎ ሊቀ መላኩ ቅዱስ ሚካኤል ነገራቸው። ዛሬ ልጆቻችን እንኳን ለሰው ብርሃን ሊሆኑ ለራሳቸው ጨልመዋል። ብዙ ቤተሰቦች አሉ በልጆቻቸው የሚያለቅሱ የሚሳቀቁ፣ ወልደው የወላድ መካን የሆኑ ሰዎች አሉ። በልጆቻቸው ጤና ያጡ ሰዎች አሉ። በልጆቻቸው ሕይወት ከበሽታ የወደቁ ሰዎች አሉ። በልጆቻቸው ምክንያት ሕይወታቸው፣ ትዳራቸው፣ ሀብት ንብረታቸው የጠፋለ። ወገኖቼ እግዚአብሔር ልጅን ባርኮ ካልሰጠን ብንወልድ ምንም ጥቅም የለው። አባቶቻችን ምን ይላሉ? ለመውለድ እበት ምንን ይወልዳል? ትልን ይወልዳል። ትልቁ ነገር መውለዱ አይደለም፣ የተባረከ ልጅ መውለድ። የተባረከ ልጅ ለእግዚአብሔር ይሆናል። የተባረከ ልጅ ለሀገር ይሆናል። የተባረከ ልጅ ለራሱ ይሆናል። የተባረከ ልጅ ለእናንተ ይሆናል። ልጆች ሲባረኩ ወላጆቻቸውን ይክሳሉ። የእናት አባታቸውን ስም ይተክላሉ፣ ስም ያስጠራሉ። ብዙ ወላጆች አሉ በልጆቻቸው የሚያለቅሱ፣ ልጆቻቸውን በሃይማኖት ሳያሳድጉ፣ ልጆቻቸውን በቤተ ክርስቲያን ሳያሳድጉ፣ የልጅነት ጊዜያቸውን በጨዋታ አሳልፈው፣ የልጅነት ጊዜያቸውን ለቤተ ክርስቲያን ሳይሰጡ፣ እነሱም ከቤተ ክርስቲያን ርቀው፣ ልጆችም ከቤተ ክርስቲያን ርቀው፣ በኋላ ልጆቹ ያድጋሉ፣ ይጎረምሳሉ፣ ሺሻውን ይለምዳሉ፣ መጠጡን ይለምዳሉ፣ ለእናት ለአባታቸው አልታዘዝ ይላሉ፣ እምቢ ይላሉ፣ በራሳቸው የጥፋት መንገድ ይሄዳሉ። የዛን ሰዓት ወላጆች ልጆቻቸው ልክ ለእግዚአብሔር ሰጥተው በቤተ እግዚአብሔር እንዳሳደጉ ሁሉ እንደዛ እየመሰላቸው እግዚአብሔር ጋር መጥተው ልጄ እንዴት እንዲሆናል ብሎ ከእግዚአብሔር ጋር የሚጣሉ አሉ። ልጃችሁን ለእግዚአብሔር ከሰጣችሁ ቢበላሽም እግዚአብሔርን ብትጠይቁት እግዚአብሔር ያስተካክልላችኋል። ብዙዎቻችን ልጆቻችንን ከቤተ ክርስቲያን እናርቃለን። መጨረሻ ልጆቹ ከኛም ከራሳችንም ሲርቁ ወደ እግዚአብሔር መተን እሪ እንላለን። ስለዚህ የልጆቻችሁ ዋስትና የምታወርሷቸው ሀብት ንብረት፣ የሚማሩት ትምህርት አይደለም። ዋስትናቸው እግዚአብሔር ነው። ዋስትናቸው ድንግል ማርያም ናት። ብዙ ቤተሰብ ለልጆቻቸው ሀብት ንብረት ለማውረስ ወይም ደግሞ ጥሩ ትምህርት ለማስተማር ነው የሚጨነቁት። ለልጆቻችሁ ሀብት ንብረት አውርሱ። ነገር ግን ከዛ በላይ ለልጆቻችሁ ማውረስ ያለባችሁ እግዚአብሔርን ነው፣ ድንግል ማርያምን ነው፣ ቅዱሳን መላእክትን ነው። አለበለዚያ በወለዳችሁት ልጅ ትቀጣላችሁ። በወለዳችሁት ልጅ መከራ ትበላላችሁ። በወለዳችሁት ልጅ ዋጋ እየከፈላችሁ ትኖራላችሁ። ትላንት እናንተም ልጆቻችሁም አንመጣም ብላችሁ በችግራችሁ ጊዜ ስትመጡ ዋጋ ትከፍላላችሁ። እነሱ እግዚአብሔር አምላክ ለዓለም ብርሃን የሚሆን ታላቅ ልጅ እንደሚወለድ ሊቀ መላኩ ቅዱስ ሚካኤል ነገራቸው፣ አበሰራቸው። እግዚአብሔር አምላክ ጸሎታቸውን ሰምቶ እኚህን ታላቁን ጻድቅ አባታችን አቡነ ተክለ ሃይማኖትን በዛሬው ዕለት ታኅሳስ 24 ቀን በ1167 ዓመተ ምህረት
አባታችን አቡነ ተክለ ሃይማኖት ከእናታችን ከቅድስት እግዚአብሔርና ከአባታችን ከጸጋ ዛብ በዛሬው ዕለት ተወለዱ። ለዓለም ሁሉ ብርሃን ይሆናሉ የተባሉት አባታችን አቡነ ተክለ ሃይማኖት ወደዚህ መጡ። እንደተወለዱም በሶስተኛው ቀን አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብለው ሥላሴን አመስግነዋል። ለሥላሴ ሰግደዋል። ከማፀን ጀምሮ ስለተመረጡ እንደተወለዱ ለእግዚአብሔር ምስጋና አቀረቡ፣ የአምልኮት ስግደት አቀረቡ። እንግዲህ እኚህ ታላቁ ጻድቅ አባታችን አቡነ ተክለ ሃይማኖት ቅድስት ቤተክርስቲያናችን በዛሬው ዕለት ታኅሳስ 24 ቀን የተወለዱበት ቀን ነው ብላ ትነግረናለች፣ ታስተምረናለች። ስለ አቡነ ተክለ ሃይማኖት ለመናገር በእውነት ጊዜ አይበቃንም። ካደጉም በኋላ ድፍን ኢትዮጵያን ዞረው ወንጌል ያስተማሩ ብዙ ገቢረ ተአምራት የሰሩ ታላቅ አባት ናቸው። እንደው በዚህ አጋጣሚ ስለ አቡነ ተክለ ሃይማኖት አንድ ነገር ልንገራችሁ። በዚህ በገድላቸው ላይ ወደ መጨረሻው አካባቢ የረፍታቸው ላይ አንድ የሚናገረው ታሪክ አለ። እንደው ምን አለ እንደው በዛን ዘመን ሁሉ በኖርኩ ያሰኛል። አባታችን አቡነ ተክለ ሃይማኖት በኖሩበት ዘመን አንድ ክፉ መንፈስ ኢትዮጵያ ውስጥ የለም ነበር ይላል። ምን አልኳችሁ? አንድ ክፉ መንፈስ ድፍን ኢትዮጵያ ውስጥ የለም። በጸሎታቸው ከድፍን ኢትዮጵያ ላይ ዛሩን በሉት፣ ውቃቢውን በሉት፣ ሰይጣን አጋንንት በሉት፣ የትኛውንም በሉት ከሀገራችን ከኢትዮጵያ ነቃቅለው አጥፍተዋል። በተለይ አባታችን አቡነ ተክለ ሃይማኖት በነበሩበት ዘመን በሀገራችን ላይ ይሄ የዛር አምልኮት በጣም የተስፋፋበት ጊዜ ነበረ። የሚገርማችሁ ሰዎች ጣዖት አምልከው አልበቃ ብሏቸው ዛፍ ሁሉ እስከ ማምለክ ደርሰው ነበረ። ነገር ግን አባታችን አቡነ ተክለ ሃይማኖት ህዝቡን ከአምልኮ ጣዖት ወደ አምልኮተ እግዚአብሔር በጸሎታቸው በትምህርታቸው መልሰዋል። ከድፍን ኢትዮጵያ ላይ ያሉትን ክፉ መናፍስት ጠራርገው አውጥተዋል። በኋላ ነሐሴ 24 ቀን በሚያርፉበት ጊዜ አንድ ቀለብላባ መነኩሲት ይላል አባታችን አቡነ ተክለ ሃይማኖት ልጆቻቸውን ጠርተው እየባረኩ ሊሰናበቱ ሲሉ ያቺ መነኩሲት ትመጣና አባቴ ሆይ በምድርም በሰማይም በእርሶ ቃል የታሰረ ካለ ይፍቱ ብላ ጠየቀቻቸው። በእኔ ቃል የታሰሩት ሁሉ የተፈቱ ይሁኑ ብለው ተናገሩ። የሚገርማችሁ ደብረ ሊባኖስ ላይ አህያን ጅብ ይጠብቅ ነበር። አህያን ጅብ ይጠብቃል እንዴ? ጅብ ይበላል እንጂ። የገዳሙን አዝርዕትና እህል ዝንጀሮች አይበሉትም፣ ይጠብቁታል። አባታችን አቡነ ተክለ ሃይማኖት እግዚአብሔር ይፍታ ብለው ሲናገሩ በአንድ ቀን የገዳሙን 80 መደብ ሽንኩርት ዝንጀሮች በሉት። ጅብ አህያን ማሳደድና መብላት ጀመረ። እሳቸው ካረፉ በኋላ በአቡነ ተክለ ሃይማኖት ጸሎትና ግዝት ከሀገራችን የወጡት ክፉ መናፍስ ተመልሶ መጡ። ከዛ ጊዜ ጀምሮ ነው መከራችንን የምንበላው። ተፈተው ተለቀቁ። እኛም አንጸልይም አንሰግድም፣ ይኸው በእነሱ ተይዘን መከራችንን እንበላለን። በቤተሰባችን ዛር መከራ እንበላለን። ከጊዜ በኋላ በሚመጣው በመተት በአይነ ጥላ በሌላም ፈተናችንን እናያለንና እንግዲህ እኛ አባታችን አቡነ ተክለ ሃይማኖት ኢትዮጵያን ሰላም እንድትሆን በጸሎት ብቻ እንድትኖር ያደረጉ ታላቅ አባት ናቸውና እርሱ ለዓለም ብርሃን ይሆናል ብሎ ቅዱስ ሚካኤል እንደተናገረው ጻድቁ አባታችን አቡነ ተክለ ሃይማኖት በዛሬው ዕለት ብርሃን ለብሰው የተወለዱበት የእናት አባታቸውን ሐዘን ወደ ደስታ የቀየሩበት ለኛም ደግሞ ጸጋ በረከት የሆኑበት ታላቅ ቀን ነውና አምላክ አቡነ ተክለ ሃይማኖት ልጅ ለሌላችሁ ልጅ ይስጣችሁ፣ የተባረከ የተቀደሰ ልጅ ይስጠን። የአቡነ ተክለ ሃይማኖት ጸሎትና በረከት ከሁላችን ጋር ይሁን። እግዚአብሔር አምላካችን ስለ አቡነ ተክለ ሃይማኖት ብሎ ይቅር ይበለን። ወስብሐት ለእግዚአብሔር።